ዛሬ ደግሞ ተጠባቂ ጨዋታ አለ። ፖርቹጋል ከስፔን። ሮናልዶና ፖርቹጋል አሁንም እንግዲህ ጉዟቸውን ይቀጥላሉ አይቀጥሉም ወይ የሚለው ዛሬ ይጠበቃል። ይዮባ ታዲያ ዛሬ እንግዲህ የስፔኑ ዴላፎንቴ ምንም ግብ ያልተቆጠረበት ስፔን ብሔራዊ ቡድንና እንዲሁም ደግሞ ፖርቹጋል ዛሬ ይገናኛሉና ሮናልዶና ፖርቹጋል ወደ ቀጣይ ዙር እንዲያልፉ እንግዲህ ምን ማድረግ አለባቸው? በጣም የሁላችንም የስፖርት አፍቃሪያን ጥያቄ ነው አይደል? እግር ኳስን እስከወደድክ ድረስ በእኔ እምነት ሊዮኔል ሜሲ ዓለም ዋንጫ ሲያነሳ መደሰት አለብህ ብዬ አምናለሁ። ከሰጠን ነገር አንፃር ክርስቲያኑ ዓለም ላይ ያሉ ስኬቶች ሁሉ ቢገጥሙት ልትደሰት ይገባል ብዬ አስባለሁ። ምክንያቱም እነዚህ ሁለት ተጫዋቾች ከልጅነታችን አንስተው እስካሁን ድረስ እንግዲህ እስከ ጉልምስናችን ድረስ አብረውን በብዙ ትዝታዎች ቻምፒየንስ ሊግ ያስመሰሉት፣ ላሊጋን ያስመሰሉት፣ ኤል ክላሲኮን ክርስቲያኖ ደግሞ ፕሪሚየር ሊጉንም ሴሪያውንም እንደምናውቀውና ሊዮኔል ሜሲ ዓለም ዋንጫ ሲያገኝ ለኔ በእግር ኳስ አንዱ የተሳካው እግር ኳስ ማግኘት ያለበት ትልቁ ስኬት ነው ብዬ አምናለሁ። ክርስቲያኖ የመጨረሻ እንግዲህ ሙከራውን ያደርጋል። ከፊታቸው ግን ያለው የስፔን ብሔራዊ ቡድን በቀላሉ የሚያዩት አይመስለኝ። ምናልባት 3 ቡድኖችን ከገመት የስፔን ብሔራዊ ቡድን አለ። እንዲሁም እኔ ወደ ሁለተኛነት አስጠጓለሁ። መጀመሪያ አካባቢ ስገምት የነበረው ከፈረንሳይም በትንሽ ሊበልጥ ይችላል የስፔን ብሔራዊ ቡድን ብዬ ነበር በግሌ። ምክንያት አለ። አንደኛ ክለብ ነው የሚመስለው። በነገራችን ላይ የስፔን ብሔራዊ ቡድን ጥምረታቸው በጣም ይሄ እንዴት ነው ይሄ የካታሎኑ ባርሰሎና የነበረው አይነት ይሄ ኳስን በመያዝ ሂደት ላይ ምንም የማይረበሽ ከዛ ደግሞ መልሶ ኳሱን በማግኘት በጣም ድንቅ የሆነ ከዛ ደግሞ እንደ ላሚን ያማል አይነት እንዲሁም አንድ ነገር ብለኸኝ ነበር አይደል? ልዑልነቱ ልክ ምናልባት አሁን ላይ ሁለት እየተቀበሉ ያሉ ተጫዋቾች ናቸው። ሮናልዶን እየሸኘን ላሚን ያማልን እየተቀበልን ያለውና ገና ልዑል ነው፣ አልነገሰም በእግር ኳስ። ምክንያቱም ብዙ ማሸነፍ ያለበት ጥያቄዎች ይነሱበታል። ላሊጋ ነው እንጂ ዩሮንም አሸንፏል። ታዲያ አሁን ደግሞ ዓለም ዋንጫ ነው እንግዲህ የመሳም እድሉ። እንደውም ብዙዎች እያነጻጸሩት ነበር። በ18 ዓመቱ ኪሊያን ምባፔ ከፍራንስ ጋር አንስቶ ነበርና እሱ ሲያደርገዋል ወይ የሚለው ይጠበቃልና ላሚን ያማል እንግዲህ ይሄንን ነው የምትጨምረው የስፔን ብሔራዊ ቡድን ላይ። ስለዚህ የክርስቲያኖ ጉዳይ ቀላል እንዳልሆነ ክርስቲያኖ የሚገጥመው ቡድን ይሄ ዝም ብለህ የምታልፈው አይነት የክሮሺያ አይነት ቡድን እንዳልሆነ በትክክል የተመለከትን ይመስለኛል እስካሁን ባለው። በተለይ በውድድሮች ላይ ደግሞ የበለጠ እየተገነባ ያለ ብሔራዊ ቡድን የስፔን ብሔራዊ ቡድን። በፖርቹጋል በኩል አንድ የምጠብቀው ነገር አለ። መሀል ሜዳውን ኮምፓክት ማድረግ አንስተነዋል አይደለ? ይሄ የሮድሪ እና የፔድሪ ጥምረት፣ ከዛ ዳኒ ኦልሞ አለ፣ በቀኝ በኩል ላሚን ያማል አለ። እንደ ቡድንም በጣም ከባድ ናቸው። በግለሰብም ደረጃ ብታነሳቸው በጣም ከባድ ናቸው። ስለዚህ የፖርቹጋል ብሔራዊ ቡድን ደግሞ ዋነኛ ድክመቱ ብዬ የማስበው የመሀል ሜዳው የቪቲኒያ እና የጃኦ ኔቬዝ ጥምረት አልመጣም በዚህኛው ብሔራዊ ቡድን ከአጠቃላይ የቡድኑ ስትራክቸር ጋር ይያያዛል። ስለዚህ ባለፈውም በተወሰነ መልኩ ለማንሳት እንደሞከርነው 3 መሀል ሜዳ ተጫዋቾች ብሩኖ ፈርናንዴዝ በ10 ቁጥርነት መጀመር አለበት ብዬ አላምንም። ሞሮፍ 3 ሚድፊልደሮችን የቪቲኒያ ጃኦ ኔቬዝ እና የሌላኛው ሚድፊልደር ደግሞ የሩበን ኔቬዝን ጥምረት አድርጎ ብሩኖን ከአንደኛው ክንፍ ማስነሳት ይችላል ብዬ አስባለሁ። በርናንዶንም ቢጨምረው ጥሩ። ምናልባት እና ሊያውን ሊያስገባና በርናንዶን ሊያስቀምጥ ይችላል። ግን በርናንዶ በአብዛኛው ፔፕን የምታስታውስ ከሆነ ፔፕ ጋርዲዮላ ይሄ መሀሉን መቆጣጠር ሲፈልግ ወይም ደግሞ የሚከብደው ጨዋታ ላይ የሊቨርፑልን ክሎፕን በአንዳንድ ወሳኝ የዋንጫ ጨዋታዎች ከአርሰናልም ጋር ሲጫወት በርናንዶን ከቀኝ ያስነሳና ሞርግን ኢንቨርት እንዲያደርግ ይሄ የድሪብሊንግ ስኪል አለው፣ ኳስን የማረጋጋት ቴምፖን የማረጋጋት። ስለዚህ አሁን ኮፕ ማድረግ ትችላለች፣ ምንም ጥያቄ የለውም። የፖርቹጋል ብሔራዊ ቡድን ተጫዋቾች ለስፔን አያንሱ። በተጫዋች ጥራት ካነሳ ነው፣ አሁን እንደ ቡድን ካነሳ ነው ችግር የሚፈጠረው። ለዚህም ነው የመሀል ሜዳ ተጫዋቾችን ማብዛት አለበት፣ የጨዋታውን ቴምፖ መቆጣጠር አለበት ብዬ የማምነው። ከዚህ አንጻር አንድ ትልቅ ውሳኔ ይጠብቃሉ። ይሄ በጃኦ ኔቬዝ እና በቪቲኒያ አድርገህ ብሩኖን ከፊት አድርገህ የስፔን ብሔራዊ ቡድን መቅጠም የሚቻል አይመስለኝም። ምናልባት ኦስማን ዴምቤሌ አይነት የፕሬሲንግ ማሽን ከፊት ቢኖርህ እንደነ ባርኮላ፣ እንደነ ዴዜሬ ዱዌ፣ እንደነ ክቫራትስኬሊያ እና ሉቾ ቢኖርህ ማንንም መቅጠም ትችላለህ።
በዚህ መንገድ። አሁን ግን ከፊት ያለው ብዙ ልትሮጥለት የሚገባው ክርስቲያኑ ቦክስ ውስጥ ጥሩ የሆነው ነገር ግን ብዙ ልታስለፋው የማይገባው ራሱን ተናግሯል። አሁን እዚህ ጋር የሚያከራክረን ጉዳይ አይደለም። እንደ በፊት ላልሆን ይችላል፣ ስቲል ኢምፓክት ይፈጥራል። አሁን እኛም እያልን ያለነው ክርስቲያኑ ኢምፓክት የሚፈጥር ተጫዋች ምንም ጥያቄ የለውም። እዚህ ጋር ሁለቱን ጎሎች እንዴት እንዳስቆጠረ ተመልክተናል። እንዴት ወደ ኒር ፖስት እንደሄደ በመጀመሪያው ጎል፣ እንዴት በሁለተኛው ጎል ላይ ወደ ቻናል እንደሮጠ ተመልክተናል። እዚህ ጋር ቤከ ነገር ግን የሚሮጥልህ ፕሬስ የሚያደርግልህ ተጫዋች ግን እንዳልሆነ መረዳት አለባቸው። ለዛ ነው መሀል ሜዳ ላይ በብዛት ተጫዋቾችን በማድረግ የስፔን ብሔራዊ ቡድንን ማጥቃት፣ ከዛ በኋላ እንደነ ሊያኦ ያሉትን ተጫዋቾች ደግሞ በችግር ጊዜ ወይም ጎል በሚያስፈልግ ጊዜ ማስገባት ያስፈልጋል። የመከላከል አደረጃጀቱ የፖርቹጋል ብሔራዊ ቡድን ከየትኛውም ጊዜ በላይ ጥሩ መሆን አለበት ብዬ አስባለሁ። ሽግግሮችን መጠቀም አለባቸው። ቻናሎችን እንደ ኬፕ ቨርድ ላትከላከል ብትችልም ነገር ግን ቢትዊን ደ ላይንስ አሁን የስፔን ብሔራዊ ቡድን በጣም የሚለየው በጠባብ ስፔስ፣ ብዙ ስፔስ አይፈልግም። ከዛ ደግሞ እንደ አጥቂ ደግሞ አለ ኦያርዛባል። ይሄ ተጫዋች ሚካኤል ኦያርዛባል ይሄ ፖቸር የምትለው አጥቂ አይደለም። ይወጣል፣ ቻናሎቹ ላይ ይገባል፣ ለነ ላሚን ያማል እድል መፍጠር ይችላል፣ ለነ ፔድሪ። ከዛ ደግሞ እንደ ሌት ካመር ሆኖ እንደነ ኩኩሬላ አይነት ተጫዋቾች ደግሞ ቦክስ ውስጥ አራይቭ ያደርጋሉ። ስለዚህ ይሄም መቀያየር በትንሽ መቀያየሮች እንደዛ ሲያስከፍቷቸው የነበረው ክሮሻዎች አስበው በስፔን ብሔራዊ ቡድን። ስለዚህ መከላከል አደረጃጀቱ በደንብ ጠንከር ብሎ መምጣት ያለባቸው ይመስለኛል። እዚህ ጋር ከፖርቹጋል በጣም ብዙ ሩጫ ጠብቃለሁ፣ ብዙ የኮምፓክት ሆኖ የመከላከል ከዛ ደግሞ ኳሱን ሲይዙት ደግሞ ለረጅም ደቂቃዎች ስፔኖችን ፍረስትሬት ማድረግ አለባቸው ብዬ አስባለሁ። እንደዚህም ሆኖ ግን ለእኔ በጣም በጣም ከባድ ይመስለኛል። ክርስቲያኖ ዋንጫውን ባላነሳም እንግዲህ ጥሩ ላይፍ እየኖርኩ ነው፣ በየቀኑ ጥሩ ላይፍን ደስተኛ የሚል ሀሳብ አንስቷል። ምናልባት ሌሎችን በእግር ኳስ በእኔ ሀሳብ ምናልባት ሮናልዶ እግር ኳስን እኔ በፈለግኩበት ጊዜ ነው ማቆመው ብሏል። ትላንትናም ከጨዋታ በፊት ባለ ፕሬስ ኮንፈረንስ ላይ እና እናንተ በፈለጋችሁ ሳይሆን እኔ በፈለግኩት ጊዜ ነው ማቆም የሚል ነገር ተናግሯል። ምናልባት የመጨረሻ የዓለም ዋንጫ ሊሆን ይችላልም የሚል ፍንጭ ሰጥቷል። ልክ ነህ። እግር ኳስን አቆመ ሲባል ግን 5 ቻምፒየንስ ሊግ፣ 5 ባላንዶር ተብሎ ይሄን ያህል ፕሪሚየር ሊግ፣ ይሄን ያህል ላሊጋ ተብሎ በስሙ አንድ ወርልድ ካፕ ግን ሊኖር ይገባዋል ብዬ አስባለሁ። መደርደሪያው ላይ እሱ እንዲሆን ደግሞ ወደ ጨዋታው እንመለስና ዮባ ምናልባት ዛሬ ከሚኖሩ የመሃል ሜዳ እንግዲህ ፍልሚያዎች መካከል አንዱ ኑኖ ሜንዴዝ እና ላሚን ያማል ነው እና እሱንስ እንዴት ታይዋለህ? ዌል የኑኖ ሜንዴዝን ብቃት ሁላችንም የምናውቀው ነው። ሁሉንም የክንፍ ተጫዋቾች ማለት ይቻላል። ነገር ግን እኔ ላሚን ያማልን ብቻ በጥሩ ብቃቱ ላይ ይሁን እንጂ እኔ የሚያቆመው ተከላካይ አለ ለማለት በጣም እቸገራለሁ። በቃ ደብላፕ ካላረክ እያንዳንዷን ስፔስ ዘግተህ እንኳን በኢንተር ጨዋታ ላይ ተመልክተናል። ብዙ ጊዜ ማነሳው ጨዋታ ለኔ እንደ ኤግዛምፕል የላሚን ያማልን ብቃት ለማንሳት በ3 በ4 ተጫዋች እንኳን ልናቆመው አልቻልንም ሲል የነበረበት ዋን ኦፍ ዘ ቤስት የሚባለው የአንድ ተጫዋች ፐርፎርማንስ ውስጥ ከነሱ ውስጥ የማስገባው ነው። ሊዮ እና ክርስቲያኖ፣ ኔይማር፣ ብዙዎቹ እነ ጄራርድ፣ ሄንሪ አሳይተውናል እንደዚህ አይነት ብቃት። ገና ግን 2 ዓመት ኳስ ሳይጫወት በጣም ቤስት የሚባለውን ብቃቱን ያሳየን ይመስለኛል ላሚን ያማልና አስቸጋሪ ነው። ነገር ግን እንዳልኩ በግራ ክንፍም እንደዚሁ መከላከል ላይ ብዙ ማይሰንፍን የክንፍ ተጫዋች ማስገባት አለባቸው ብዬ አስባለሁ። እንደ ሊያኦ አይነት ተጫዋቹን ግን ካስገባ ለላሚን ያማል በጣም ከባድ ነው የሚሆነው። ወይም ደግሞ ከ3ቱ የመሃል ሜዳ ተጫዋቾች በግራ በኩል የሚሰለፈው ለምሳሌ ጃኦ ኔቬዝ ወይ ሩበን ኔቬዝ ወይም ቪቲኒያ ከሆነ እዛች የፖኬቱ አካባቢ በመሄድ ማገዝ አለበት ብዬ አስባለሁ እንጂ ላሚን ያማል የሆነ በፈጣሪ እርዳታ ካልሆነ በእግር ኳሳዊ ሕግ የማቆም እንትንህ ከባድ ነው። ልክ ነህ ዮባ። ምናልባት ፖርቹጋል ከስፔን የሜዳ ላይ ጨዋታ ብቻ አይደለም። የሁለቱ ጎረቤታሞቹ እንግዲህ በጣም ለረጅም ጊዜ ከ9 ሴንቹሪዎች በፊት ጀምሮ የነበረ ፍልሚያ ያለባቸው ናቸው። ከዛ ባለፈ ፖርቹጋል በስፔን ስር ላለመሆን ራሱ ብዙ ጊዜ ጦርነቶችን የከፈቱ በባህል፣ በቋንቋ፣ በማንነት ብዙ ጦርነት ያለባቸው ሀገሮች ናቸው እና ዛሬ እንደውም ይሄ ሎካል ደርቢ ልንለው የምንችለው አይነት ጨዋታ ነው። እንግዲህ ማን ያሸንፋል የሚለው ይጠበቃል። ሮናልዶ የ2018 ላይ ትዝ የሚል ከሆነ ሃትሪክ መስራት ችሎ ነበር ስፔን ላይ እና ያን ፐርፎርማንስ
ፐርፎርማንሱን ዛሬ የሚደግም ከሆነ እንግዲህ ሊያልፉ ይችላሉ ተብሎ ይጠበቃል። እንግዲህ ኔሽንስ ሊግም ፍጻሜ ተገናኝተው ብታስታውሱ 2-2 አልቆ እንግዲህ ፖርቹጋል ማሸነፉ ይታወሳል እና ዛሬ እንድታልፍ ምናልባት ባለፈው ፕሮግራማችን ላይም ፖርቹጋል ብዙ መሮጥ ብዙ ለሮናልዶ መፋለም ይገባቸዋል ብዬ አስባለሁ ይህን ጨዋታ እንዲያሸንፉ።